በርካታ የእስልምና እምነት ተከታዮች ድምጹን እያሉ ይገኛሉ። በአክሱም ከተማ ለሶስተኛ ተከታታይ ሳምንት ዜና የምታቀርቡ ሰዎች እረፉ። በአክሱም ቤተክርስቲያን ግቢ ውስጥ 80 ኦርቶዶክሳውያን ሲገደሉ ዝም፣ ደብረ ዳሞ ገዳም ሲመታ ዝም። አዲስ ዜና ተሰምቷል አክሱም ላይ። አለይኩም ወራህመቱላሂ ወበረካቱ። ይሄ ቪዲዮ የምስጋና ቪዲዮ ነው። አዋሳ ላይ የምትገኙ ወጣቶች አላህ በረካ ያርጋችሁ። በጣም እናመሰግናለን። እኛ ከመታሰራችን 10 ደቂቃ ከመሆኑ በፊት ሙሉ ወጣቱ ፖሊስ ጣቢያ ድረስ በመምጣት ከቲባው ድረስ በመሄድ ሌላኛው አነጋጋሪው የጅምላ ትዳር እንግዲህ በርካቶችን እያነጋገረ ነው የሚገኘው። ይህ ትዳር ግን ለየት የሚያደርገው ነገር ከ2 ዓመት በላይ ማለት ነው ለሚሆን ጊዜ በጦርነት ውስጥ የቆዩት እንዲሁም ደግሞ ሀገራቸውንና በርካታ ቤተሰቦቻቸውን ያጡ ጋዛውያን ናቸው። በ70 ዓመቱ የ20 ዓመት ልጅ ያገባው አዛውንት ዓለምን ጉድ እያስባለም ይገኛል። አንድ የ70 ዓመት ሳውዲ አረቢያዊ አዛውንት የ20 ዓመት ወጣት ሴትን ማግባቱ እንግዲህ በዚህ ሰዓት በዓለም አቀፍ ደረጃ ወአለይኩም ወራህመቱላሂ ወበረካቱ። የአላህ ቸርነት፣ ሰላም፣ ፍቅር፣ ጤና በያላችሁበት ዳር በርሉ በሁላችሁም ላይ ሰይ ነኝ። ዛሬም እንደተለመደው አነጋጋሪ አስተማሪ እጅግ በጣም ምርጥና አዳዲስ መረጃዎችን ይቀርብ ያለው እነዛም ቪዲዮዎችን እንመለከታለን። ለዚህ ዩቲዩብ ቻናል አዲስ ሆናችሁ ሰብስክራይብ ያደርጋችሁ ቤተሰቡ ነው። ነባሮችን ቻናል ቆሞችላችን ቪዲዮን በላይክ እንጀምራለን። ለእስላሞች ላይክ መስጠት የለም። ቀጥታ ወደ ዛሬ ቪዲዮ ለቢስቱም ኢላ ቀሊላን ለው አንኩም ኩንቱም ተዕለሙ። የዛሬ ቪዲዮአችን ተጀመረ። የመጀመሪያ ቪዲዮአችን ነው በሐዋሳ ሙስሊሞች ታስረው ነበር። እንግዳንኛ ስሚ ቢያንስ ለአሁን አንድ ነገር ነው በላይ መስጂድ ይመቻል ሸው መስጊድ ያሻል አለይኩም ወራህመቱላሂ ወበረካቱ። ይሄ ቪዲዮ የምስጋና ቪዲዮ ነው። አዋሳ ላይ የምትገኙ ወጣቶች አላህ በረካ ያርጋችሁ። በጣም እናመሰግናለን። እኛ ከመታሰራችን 10 ደቂቃ ከመሆኑ በፊት ሙሉ ወጣቱ ፖሊስ ጣቢያ ድረስ በመምጣት ከቲባው ድረስ በመሄድ እኛ እንድንፈታ ስላደረጋችሁ መጅሊሱን፣ ወጣቶቹን ሁላችሁንም ማመስገን እንፈልጋለን። ይሄ ዲን ወላሂ ላዚም ሰዎች ሊያጠፉ ይሞክራሉ፣ ግን ማጥፋት አይችሉም። የበለጠ እያበበ ነው የሚሄደው። ስለዚህ በዚሁ አጋጣሚ የምናስተላልፍላችሁ መልእክት ዛሬ እኛ መተን ዳዋ አርግተናል፣ ግን እኛ ብንሄድም ይሄ ዳዋ መቆም የለበትም። እነሱ የኛ ዳዋ እንደዚህ የሚያማቸው ከሆነ ጠንክረን አዋሳ፣ ወላይታ፣ ደቡብ አካባቢዎች ላይ ኢስላምን ማስተማር አለብን ለማለት የታሰሩ ሰዎች እንግዲህ መንገድ ላይ ዳዋ የሚያደርጉ የነብዩ ሰለላሁ ዐለይሂ ወሰለም አርአያ ተከትለው ለሰዎች ተውሂድን እስልምና የሚያሰራጩ ሰዎች ናቸው። ያለ አግባብ ታስረው ነበር፣ ነገር ግን ተፈተዋል። አልহামዱሊላህ ረብል ዓለሚን። ይህ አግባብ ያልሆነ ነገር ነው። ሌሎች እንደፈለጉ ሲሰብኩ ጴንጤዎች ይበዛሉ ሐዋሳ ላይ ይታወቃል። ሙስሊሞች ለምን ሰበኩ ተብሎ ማሰር ማለት ይሄ የህግ በላይነት ማይከበርበት ሀገር እንደሆነ የሚያሳይ ነው። ሐዋሳ ላይ የጴንጤዎች ብዛት ስላለ ሙስሊሞች መስበክ አይችሉም መባል የለበትም። በዛም አልፎ ደግሞ ማሰራቸው እጅግ በጣም የነሱን ትልቅ የሆነ እስልምና ላይ ያላቸውን ጥላቻ ያሳያል። ለማንኛውም ዋናው መፈታታቸው ነው። እነዚህ ሰዎች የነብዩ ሰለላሁ ዐለይሂ ወሰለም አርአያ የነብያትን አርአያ ያዙትና ሁላችንም እንደግፋቸው ዱዓ ልናደርግላቸው ይገባል። በእነሱ ሰበብ ብዙ ሰዎች እስላምን እየተቀበሉ ስለ እስልምና እየተገነዘቡ ይገኛሉ። ለማንኛውም እንግዲህ ዱዓ አድርጉላቸው እያልኩኝ ወደ ቀጣይ ቪዲዮ ወስዳችሁ የ70 ዓመቱ ሽማግሌ ማለት ነው፣ ትልቅ ሰው ነው፣ ሳውዲ ውስጥ የሚኖር ነው። የ20 ዓመቷን ልጅ አገባ እያሉ ይገኛሉ። በ70 ዓመቱ የ20 ዓመት ልጅ ያገባው አዛውንት ዓለምን ጉድ እያስባለም ይገኛል። አንድ የ70 ዓመት ሳውዲ አረቢያዊ አዛውንት የ20 ዓመት ወጣት ሴትን ማግባቱ እንግዲህ በዚህ ሰዓት በዓለም አቀፍ ደረጃ በከፍተኛ ሁኔታ መነጋገሪያ ሆኗል። ታዲያ ይህ በዕድሜው ገፋ ያለ አዛውንት ለ20 ዓመቷ ወጣት ለሰርጓ $756,000 ወይንም በእኛ 116 ሚሊዮን ብር የሚያወጣ 5 ኪሎ ግራም ወርቅና ሮልስ ሮይስ መኪና በስጦታ አበርክቶላታል። በርካቶችም እንግዲህ ፍቅር ዕድሜ አይገድበውም እያሉም ይገኛሉ። እናንተስ በዚህ ጉዳይ ላይ ምን ሀሳብ አላችሁ? ሀሳባችሁን ኮመንት ላይ ጻፉልን። ፎሎ እያደረጋችሁ አዳዲስና ፈጣን ወቅታዊ መረጃዎችን ያገኙ። እንግዲህ መረጃው እንዳያችሁት ነው። ለምን እንደተንጫጩ አላውቅም። ፈልጋ ካገባችሁ ምን አገባቸው? እንደውም ሌሎቹ ሁለተኛ አለን እያሉ ነበር አንዳንድ ሙስሊሞች። ለማንኛውም ማግባት እስከቻለች ድረስ ምን አገባችሁ? እነሱ እኮ በየመንገዱ ከማንም ጋራ በየሆቴሉ ከማንም ጋራ እንትን ሲያደርጉ እንደዚህ አልተወራም። እንደዚህ መጥፎ ነገር ኮሜንት ላይ አልጻፈም። ለማንኛውም ይሄ ነገር እውነት ነው መረጃው የሚለውን ነገር ራሱ እርግጠኛ አይደለም። ነገር ግን ፈልጋ ካገባት who cares ምን አገባችሁ? የሁሱ ትዕግስትና ክርስቲያኖች ግን ሙሉና እንግዲህ እንዳንተ ሁሉም ሰው እናት ደደብ ይመስላል። ቆሻሻ ያስጠላ በማለት ደደብ ቆሻሻ ናንተ እንደው እንኩ ስማው አሳያልኳ እሺ ላሳይ በቃሽ። የትኛው ነው? ለምን ተሰጠኝ ነው? ምን ተሰጠኛለህ? አሳይ
لا والله አላሰጣም ግን አትሳደብ ለአንተ ጥሩ አይደለም ክብረን ያወርደዋል አትሳደብ ዝም በል አሳይ እሺ የትጋለስ አንብብ ማንበብ ነው አንተ ወለ ቁርአን ማንበብ አታውቅም ቁርአን እሺ የትጋላውታሽ ንገር ያውና አውጣው እሺ የትጋላውታ ንገር አየህ ድንቁር እኮ ነህ አንተ እመቤቴ የትጋላይኩም ወላሂ ግን ላውጣለህ ችግር የለውም እሺ አውጣ እሺ ላውጣለሽ ድንገት ስገባ ነው ያየሁትና አውጣ እሺ ከስንት ጀምሬ ላውጣለህ ይኸውልህ ድንገት ስገባ ነው የሰማው ካልኩ አውጣ እሺ በቃ እሺ ላውጣለሽ እሺ ይቅርታ የትጋላውጣለህ ከየመጀመሪያው ላውጣለህ አንዴ በቃ ከመጀመሪያው እንደ ሙስሊም ደደብኩ የለም ጎድ እንደ ኮንፊደንሳችሁ ይኸውልሽ አባ ይብቃሽ ትልቅ ሰው ነሽ አንዴ አንብብሽ ከመጀመሪያው ጊዜ አንተ ቆሻሻ እሺ አንዴ እሺ አንብብሽ አንተ ደስ ካለህ ከተመች ከአንድ ጀምሮ እባክህ ይኸውልህ ይሄ ራሱ ነው ላሳይህ ያው ቁጥር 29 ላይ እግዚአብሔር ተጸጸተ ይላል አይታየም እግዚአብሔርም በእስራኤል ላይ ሳኦልን ስላነገሰ ተጸጸተ ይላል እሺ በቃ ያው ከአንድ ጀምረሽ በቃ ቢሆንና አብራሩ ግን ረጋ በል እሺ ከአንድ 19 ላይ 19 አይሽ ወይኔ በፈጣሪ ከአንድ ጀምረህ አንብበውና አስረዳ ለምን አባት ነው ከአንድ ጀምሮ ማለት አንተ ደደብ አባቴን አትስደብ ጥሩ አይደለም አንተ ልጅተው አባትም ደደብ አንተ ደደብ ነው እንደው ወላሂ የምትሉትም አላህም ደደብ ነው እስጀምር ምን አባት ኮሜንት ላይ ማንም ሰው እንዳይሰድበው እሺ አትስደቡ ተውት እሺ ቆም ብላችሁ አስቡ ክርስቲያኖች እኛ የራሳቸውን መጽሐፍ ነው ልክ እንዲህ ቃል በቃል ነው እኔ የማወጣው ያን የራሴን ግምት ብሰጥ ኖሮ ተናገሩን ችግር የለውም እኛ እንደናንተ አናደርግም ይሄ ያለው መጽሐፋችሁ ላይ ነው ተጸጸተ ይላል መጽሐፉ ተጸጸተ የሚለውን አሳየው እንደተመለከታችሁት ሁሉ ምን አይነት ስነ ምግባር ነው ያለው ምን አይነት ትዕግስት ሰብር ነው ያለው እኔ ወላሂ በቃ እኔ ራሱ ተናድጄ ልሳደብ ደርሼ ነበር በቃ በዚህ ቪዲዮ እያየሁት ማለት ነው ምን አይነት ትዕግስት ነው ያለው ቢስሚላሂ ወላሂ አድነኩት ወላሂ እጅግ በጣም ተደመምኩበት አላህ ይጠብቅልን ብያለሁ ያው ንጽጽር ላይ የሚሰሩ ወንድሞቻችን በጣም ይሰደባሉ እምነት ነው የእምነት ጉዳይ ሰውን ሴንሲቲቭ ያደርጋልና ሰው በማስረጃ ያወራም እና እነ ሁሱን መሳይ ወንድሞቻችን አላህ ይጠብቃቸው ላለው ወደ ቀጣይ ቪዲዮ ተወስዳችሁ የሜካፕና የቲክቶክ ላይ ወይም ደግሞ በየሶሻል ሚዲያ በየካሜራው የምንጠቀመው ኢፌክት ወይም ደግሞ ፊልተር ምን ያህል ሰው ቢጠፋ እንዳይገኝ ሊያደርግ እንደሚችል እናያለን አስባችሁታል ሶሻል ሚዲያ ላይ በጣም ፎቶአችሁን ኤዲት ከማድረጋችሁ የተነሳ ጠፍታችሁ እንኳን ፖሊስ ለፍለጋ ፎቶአችሁን ተጠቅመው እናንተን ለማግኘት ሲቸገር ይሄ ነገር እንደቀልል ሊባል ይችላል ነገር ግን በስነ ስርዓት ሜክሲኮ ውስጥ ያጋጠመ ጉዳይ ነው እንግዲህ ይሄ በምስሉ ላይ የምትመለከቷት ኤዲት የተደረገችው ሴትዮ እቺ ነው ይሄንን ቪዲዮ ፎቶአቸውን በጣም ኤዲት ለሚያደርጉ ጓደኞቻችሁ በሙሉ ላኩላቸው የፕላስ ምልክት መንካት ነው ይሄ ጉዳይ ያጋጠመው ሜክሲኮ ሲሆን የ30 ዓመት ግለሰብ ሶሻል ሚዲያ ላይ ፎቶ ፖስት የምታደርግ በደንብ የምትታወቅ ሴትዮ ትጠፋለች እቺም ግለሰብ ግሬሻ ጉዳለ ፓውራንቴዝ መንዶዛ በመባል የምታወቅ ግለሰብ ሲሆን ሜክሲኮ ውስጥ ኤፕሪል 12 ላይ ትጠፋለች ከዛ በኋላ ጓደኞቿ የሷ ቤተሰቦች ለፖሊስ ያመለክታሉ ፎቶዋንም ሲባል ይሄንን ፎቶ ይሰጣል ይሄን የምትመለከቱትን ፎቶ ማለት ነው ነገር ግን የምትመስለው እሷ እቺ ነው እናም ያው ፖሊስ የሴትዮዋን ሶሻል ሚዲያ ላይ ያገኘውን ፎቶ በመጠቀም ሚሲንግ ፐርሰን ፖስተር ይሰራል እንደዚህ ማለት ነው ባጭር ቋንቋ ፈልጉ ማስታወቂያ ያወጣል ያው ዲቴል አለ ከዛ ፎቶዋ ያለ በዚህ ፎቶ እንግዲህ እቺን ሴትዮ ማግኘት አትችሉም እናንተ ማንንም ቢሆን ማድረግ ነገር ግን ሴትዮዋ እድለኛ ነች ከቀናት በኋላ እንግዲህ በህይወት ተገኝታለች ነገር ግን ፎቶን ተጠቅሞ አይደለም በህይወት ያገኘዋት ያው ሴትዮዋ ተገኝታ ነው ከቀናት በኋላ እንግዲህ ልጅቷ በጣም ወፍራም ነው ፊቷ ምናምን በቃ ጭራሽ አትገናኝም ከተለቀቀው ጋር ማለት እና ዘመኑ ጊዜው በቃ ይሄ የሜካፕ ምናምን ነገር ሴቶች በጣም በዝቷል ሁማኔር እና በቃ ትክክለኛዋን ማንነቷን ሊገኝ አልቻለም እና ይሄ ነገር እንዴት ታዩታላችሁ በነገራችን ላይ አሁን ላይ በጣም ሙስሊሞች ጋር እየመጣ ያለበት ሁኔታ አለ እስልምና ይፈቅዷል አይፈቅዶም የሚለው ነገር በደንብ ልታጤኑ ይገባል ሁሉም ይሄንን ቅንድቡን ቀንድቦ ብዙ ነገር እየጨማመሩ ነው ያሉት ብዙ ነገር እየተቀባቡ ነው ያሉት እና ያው ስታገቡ እንግዲህ ጥንቃቄ አድርጉ ነው ወንዶች የምንመክረው በየሶሻል ሚዲያ የምታዩዋተን በፎቶ ላይ የምታዩተን በሆነ ነገር ላይ የምታዩት እውነተኛ እሷ ነች ወይ አረጋግጡ ያው ብትጠፋም ላትገኝ ትችላለች ለማንኛውም የመረጃ እንዴት አገኛችሁት ሀሳባችሁን ኮሜንት ላይ አስቀምጡ ወደ አክሱም ጉዳይ እንመጣለን አክሱም ላይ ዛሬም ሙስሊሞች የተጨቆኑ ነው ያሉት ሙስሊሞች በጣም እየተገፉ እየተበደሉ ነው ያሉት አዲስ ዜና ሰምቷል አክሱም ላይ ነገር ግን እኛ ሙስሊሞች አሁን ሰልችቶናል ስክሮል ነው የምናደርገው አይደል ሱብሃንአላህ
ምንም እኮ ማድረግ አንችልም። ቢያንስ ለሚገባው አካል ለማድረስ ሼር አድርገን ቪዲዮን እንኳን ባናይ ለምንድን ነው የማናልፈው? ነቢዩ ሰለላሁ ዐለይሂ ወሰለም ሙእሚን ለሙእሚን ልክ እንደ ግንብ ነው፣ ከፊሉ ከፊሉን ያጠናክራል አላሉ? አንድ ቦታ ደካማ ሙስሊም ካለ ጠንካራ ሙስሊም ደካማውን ያግዛል። እኛ ብዙ ቦታ ላይ ሙስሊሞች ማሻአላ ነው፣ ግን አክሱም ላይ ያሉ ሙስሊሞች ጥቂቶች ናቸው፣ እየተበደሉ ነው። ትላንት በተሰማ ዜና መሰረት ደግሞ ይባስ ብሎ ሀሩን ሚዲያን የዘገበው በፌስቡክ ፔጁ የሙስሊም ተወካዮችን በግድ እንዲፈርሙ እያስጨነቁ ነው አሉ። አዛን እንዳይሰማ፣ ሰላት እንዳይሰገድ፣ ክራይ መስጊዶች እንዲዘጉ፣ ትምህርት ቤት ሴቶች ሂጃብ አድርገው እንዳይሄዱ፣ ሬሳ እንኳን ለመቅበር በአስፓልት እንዳይሄዱ በውስጥ ለውስጥ እንጂ ብለው በግድ እያስጨነቋቸው ነው። ምን አይነት አመፅ ነው ያለው? ጭራሽ በህገ መንግስቱ አንመራም አሉ። አስባችሁታል? ይሄንን ነገር ሙስሊሞች አድርገውት ቢሆን ምን እንዴት ስማችን እንደሚጠፋ ምን እንደምንባል የዓለም መነጋገሪያ ነበር የሚሆነው። ነገር ግን ለሙስሊሞች እንደሚጨነቅ ያ አንድ ግን በጣም ያስገረመኝ ነገር አለ እንዴ ወላሂ አክሱም ላይ ያሉ ካፍሮች ምን አይነት አስተሳሰብና ምን አይነት ጭንቅላት ነው ያላቸው? አእምሯቸው ባዶ ነው፣ ዜሮ ነው። ወላሂ በጣም የተገረምኩባቸው ቪዲዮዎች ነው ማሳያቸው። አንዱ ቲክቶከር ክርስቲያን የሆኑ ቲክቶከሮች ብዙ ስለ አክሱም ሰርተዋል። በቃ ያለውን እውነታ እነሱ ላይ ዘመቻ ተከፍቷል፣ እናየዋለን። አክሱም ከተማ በጁምዓ ዕለት ምንድነው የተፈጠረው? በትናንትናው ዕለት በአክሱም ከተማ የጁምዓ ስግደት ሳይሰገድ መቅረቱን በዚህ ሰዓት የወጡ መረጃዎች እያሳዩ ይገኛሉ። በትናንትናው ዕለት ብቻ አይደለም፣ ባለፉት 3 ሳምንታት በመከልከሉ ብቻ የጁምዓ ሶላት ሳይሰገድ መቅረቱ እየተዘገበ ይገኛል። አክሱም ሙስሊሞች ታዲያ ጁምዓን መስገድ ተከልክለው ዙህርን ብቻ በቤታቸው ሰግደው የዋሉ ሲሆን ይሄም ታዲያ እስከ መቼ ይቀጥላል? ድምጻችን ይሰማም፣ በአክሱም ከተማ ጫናው በርትቶብናል ሲሉም ሁሉም ሰው ድምፅ እንዲኖራቸው ጥሪ እያቀረቡ ይገኛሉ። እኔ እናቴ ልጅ ነኝ፣ እናቴን ወዳታለሁ እያልክ እናት ስትታመም ስትቸገር ህመሟን ካልታመምክ ለችግሯ መፍትሄ ካልሆንክ አንተ ልጁ አይደለም ጡት ነካሽ ነህ እንጂ። እንግዲህ ነጠላ ለብሶ ገዳም ለገዳም በመዞር እኔ ክርስቲያን ነኝ ማለት ክርስቲያን አያስብልም። በነገራችን ላይ ቤተ ክርስቲያን በአሁን ሰዓት ላይ ምን ላይ ነች ያለችው የሚለውን ነገር ካላየህ፣ ቤተ ክርስቲያን ምን ላይ እንዳለች ስሜቷ ምን እንደሆነ ካልተሰማህ ያንተ ክርስትናነት ምንም ነው። ያ ሁሉ ህዝበ ክርስቲያን በአርሲ ላይ ሲጨፈጨፍ ምንም ያላለ ዛሬ የአክሱም ሙስሊሞች ተገፉ ሊል መጣ። ለስም የስም ክርስቲያን ማለት ነው። ይሄን ልጅ አይደለም የተናገርኩት፣ እንደሱ አይነት ብዙ ስላላችሁ እውነት ለሙስሊሞቹ ሳስቦ ነው አሽቃባጭነት እንጂ ማለት ነው። ኧረ ተው። በነገራችን ላይ ከዚህ ቀደም የክርስቲያን ደሴት የተባሉ ሀገራቶች ዛሬ ተቀይረው ክርስቲያን የሚታደንበት ክርስቲያን የሚገደልበት ሀገር የሆኑት ልክ እንደዚህ አይነት ሰዎች የሞሉበት ስለነበሩ ነበር። በዛ ዘመን ላይ የራሳቸውን ትተው ለሌላ የሚያሽቃብጡ ስለነበሩ ነው። መደዴነት ማለት ነው። ይህ ቪዲዮ የይቅርታና ለተፈጠሩ ሚስ አንደርስታንዲንጎችና በጣም አክብራችሁ በርካታ የእስልምና እምነት ተከታዮች ድምፅ ሁኑን እያሉ ይገኛሉ። በአክሱም ከተማ ለሶስተኛ ተከታታይ ሳምንት ዜና የምታቀርቡ ሰዎች እረፉ። በአክሱም ቤተክርስቲያን ግቢ ውስጥ 80 ኦርቶዶክሳውያን ሲገደሉ ዝም፣ ደብረ ዳሞ ገዳም ሲመታ ዝም፣ የማይረሳው የማርያም ደንገላት ካህናትና ምዕመናን ሲገደሉ ዝም። እዚህ አይነት ደግሞ ነጭ የሆኑ ግለሰቦች በጣም ነው የሚገርሙ። የፓላስቲን ፍላግ ባክግራውንድ አድርገው ስለ አክሱም ስለ ኢትዮጵያ ለመናገር ይመጣሉ። ኢትዮጵያ ውስጥ ያለ ኦርቶዶክስ ስለ መካው ኦርቶዶክስ እንደማያገባው ሁሉ አንተም ስለ ኢትዮጵያና ስለ አክሱም ሙስሊም አያገባህም። እነመፈጠርህ የማያቅህን የአረብ ባንዲራ ባክግራውንድ ላይ ሰቅለህ የኢትዮጵያን ባንዲራ አፍረህበት አውርደኸው ስለ አክሱም ልትናገር አትችልም። ስለ አክሱም የሚያገባው አክሱም ብቻ ነው። በአክሱም ሙስሊም ወንድምና እህቶቻችን ላይ የደረሰ ባለው ግፍና በደል በሰራሁት ቪዲዮ ላይ መካና አክሱምን አነጻጽሬ ያስቀመጥኩት ሐሳብ ነበር። ያንን ሐሳብ ተከትሎ አንድ ሰው መካ ላይ ቤተክርስቲያን እንደማይሰራ ሁሉ አክሱም ላይ ትለፏታላችሁ እንጂ በዚህ በተቀደሰ ምድር ላይ መስጊድ የሚባል ነገር አይሰራም አለ። ግልጽ አድርጌ ሐሳቡን አስቀምጨው ነበር፣ ደግሞአለሁ። ወደዛ ሐሳብ ከመግባቴ በፊት ግን አንድ ብሩክ ኒው ስለሚባል ልጅ ይህን መልእክት ለሱም እንዲደርስ እግረ መንገዳችሁን አስተላልፉልኝ። አንድ ጋዜጠኛ ዘገባ ሲዘግብ ከሱ ስሜት አንጻር፣ ከሱ ሃይማኖት አንጻር፣ ከሱ የሚደግፈው ከሱ የሚቃወመው ሳይሆን ዜና መዘገብ የዜና ዘጋቢው የሥራ ድርሻ ነው።
በአክሱም ወንድምና እህቶች ላይ የደረሰ ባለው በደልና ግፍ ምንድነው በአክሱም ከተማ እየተደረገ ያለው ብሎ ማብራሪያ ሰጥቷል። ዜና ዘግቧል። ለምንድነው ዜናውን ያነሳው? ሁለተኛ የይቅርታ ቪዲዮ ሰራ ብለው አንዳንድ ክርስቲያን ወገኖቻችን እያስቀመጡ ያሉት እሱ በአርሲ ላይ ስለተደረገው በክርስቲያኖች ላይ ስለተደረገው ግፍና በደል ዜና ሰርቻለሁ፣ ለዛ ዜና ግን በደንብ ባለመስራቴ ይቅርታ ጠይቄያለሁ ነው እንጂ ያለው በአክሱም በሰራሁት ቪዲዮ ላይ ብሎ ይቅርታ አልጠየቀም፣ አልሰራም። ግን ቪዲዮውን አንስቶታል። ቪዲዮውን ለምን እንዳነሳህ ብትነግረን መልካም ነው። ለስራ ጤናም አይደለም። ስርዓት አድርገህ ብትሰራ ተጠቃሚ የምትሆነው አንተ ነህ። ስርዓት አልበኛ ከሆንክ ደግሞ አንተን ፎሎ ያደረጉ ሙስሊሞች ፎሎአቸውን እንዲያነሱ እኛም ደግሞ ስራ እንሰራለን። እሺ ወደሚቀጥለው ነገር እንግባ። የተቀደሰ ከተማ ለምሳሌ መካ የተቀደሰች ከተማ ነቻል። በመካ ከተማ ላይ የተቀደሰ ከተማ ማለት አንደኛ በሸሪያ ህግ ነው የምትተዳደረው። ሁለት እዛ ሀገር የሚኖሩ በስራም በተለያየ ምክንያት የሚሄዱ ክርስቲያን ሙስሊም ሰዎች ሊኖሩ ይችላሉ። በተቀደሰ ምድር ላይ ግን አንደኛ ስደተኞች ናቸው። ሁለተኛ በተቀደሰ ምድር ላይ ቡና ቤት የለም፣ መጠጥ ቤት የለም፣ የሴተኛ ዳር የለም፣ ሌብነት የለም፣ ዝርፊያ የለም፣ ውንብድና የለም። ምንም አይነት ስርዓት ያጣ ነገር እዛ ሀገር ከተደረገ እርምጃ ይወሰድበታል። በምን? በሸሪዓ ስለሚተዳደር። በሸሪዓ ሙሉ በሙሉ የዛ ሀገር ነዋሪዎች ምኖች ናቸው? ተወላጆቹ ምኖች ናቸው? 100% ሙስሊሞች ናቸው። መካ ላይ በስራ የሄዱ ሰራተኞች ይኖራሉ። በውስጣቸው የሚያምኑትን ሃይማኖታዊ ነገር ሊከለክሏቸው አይችሉም። የሚኖሩበት ግን ሃይማኖታዊ ሀገር በሸሪዓ ስለሚተዳደር ሴት ልጅ ተገላልጣ ልትሄድ አትችልም፣ አይፈቀድም። ሁለተኛ በኢትዮጵያና በመካ መካከል ያለው ልዩነት መካ ወይም ሳውዲ አረቢያ አንዳንድ ሙስሊም ሀገሮች በሸሪዓ ህግ ነው የሚተዳደሩት። እኛ ደግሞ የምንተዳደረው በኢትዮጵያ ህገ መንግስት መሰረት ነው። አንደኛ አይገናኝም። ሁለተኛ አክሱም የተቀደሰች ከተማ ከሆነች አላህ አንድ ነው፣ መልእክተኛውም መሐመድ ነው፣ በብቸኝነት ለአላህ መገዛት ነው ትክክለኛ መንገድ ብለው የራሳችሁ ልጆች ወንድምና እህቶቻችሁ ተመሳሳይ ቋንቋ የሚናገሩ ስደተኞች አይደሉም። በስደት የመጡት የመጀመሪያ ሙስሊሞች እንጂ አሁን ያሉት አክሱም ውስጥ የሚኖሩት ኢትዮጵያኖች ስደተኞች አይደሉም። በመካና በአክሱም መካከል ያለው ልዩነት አንደኛ ነው። እዚያ ያሉ ስደተኞች ናቸው። አክሱም ውስጥ ያሉት ግን ኢትዮጵያኖች ናቸው፣ ስደተኞች አይደሉም። አላህ አንድ ነው፣ መልእክተኛው መሐመድ ነው ብሎ ለአላህ መገዛት ነው አገርን የሚያረክስ ወይስ መጠጥ ቤት ወይስ ሴተኛ ዳሪ ወይስ ሌብነት ወይስ ውሸት ወይስ እርቃንን መሄድ? በተቀደሰ ምድር ላይ እንደዛ መሄድ ይቻላል እንዴ? እነዛ በስደት የመጡትን ሙስሊሞች የተቀበለ ማን ነው? የአክሱም ንጉሥና የአክሱም ሕዝብ። አክሱም ምድር ላይ አይቀበርም አይሰገድም እያለ ያለው ማን ነው? ራሱ የአክሱም ሕዝብ። ሁለቱ እኮ የሚጋጭ ነገር ነው በራሱ። በተቀደሰ ምድር ላይ የተረገመው እርኩስ ስራ እየተሰራ በትክክል ለአገሪቱም ለከተማውም ለህዝቡም ጤነኛ መንገድ ያመጣል የተባለውን እስልምና ግን ለአላህ አትስገዱ ብሎ ለአላህ አትገዙ ብሎ ቡና ቤት መጠጥ ቤት ከፍቶ እየቸረቸሩ ሴተኛ ዳሪ መጠጥ ቤት ምናምን ዝርፊያው ስድቡ ቂማው ምናምኑ ምኑ ያለበት ነገርን ደግሞ መፍቀድ አንደው በህሊና ይሄ ያስኬዳል? እንደው ዝም ብሎ ይሄ ምንም ሃይማኖትም ዕውቀትም ምንም አይፈልግም። እንዲሁ እንዳንድ ጤነኛ ሰው የትኛው ነው ለህዝብ የሚጠቅመው? እስልምና ወይስ መጠጥ? እስልምና ወይስ ሴተኛ ዳሪነት? እና አንዳንዴ እንደ ማስረጃ የምናቀርባቸው ነገሮች መልሰው ራሳችንን ነው የሚያስመቱን። ሙስሊም በዛ ሀገር ላይ ቢስፋፋ ሰው ጤነኛ ይሆናል፣ ስራ ይለምዳል። ሐላል የሆነ ስራ ለዛውም ሰውን የማይጎዳ ሰውን የማይጎረብጥ ለሰው ክፋት የሌለው ነገር። ሙስሊም በሚሰራ ሆቴል ላይ እንኳን የባልና ሚስት ምስክር ወረቀት የሌላቸው ሙስሊም ሆቴል ላይ ያድሩ።
ክርስቲያን መጥቶ ሆቴሉን መያዝ ይችላል፣ ግን ማስረጃ ማቅረብ አለበት ሚስቱ ስለመሆኗ። ይሄን ያህል በጥንቃቄ ለሰው የሚያስብ ሃይማኖትን ከልክለህ መጠጥ ቤትና ጫት ቤት መጨፈሪያ ቤት ደግሞ ሴተኛ ዳሪነት መፍቀድ የትኛው ነው ከተማዋን የሚያረክሳት? መልስ ካላችሁ መልስ መልሱ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። በአክሱም ከተማ ያለው ግፍና በደል እስኪቆም ድረስ መናገራችንን መቃወማችንን በጭራሽ አናቆምም። እንዳያችሁት እንግዲህ ባሮክ ኒውስን ጨምሮ ለምን እናንተ ባለማህተብ ማለት ክርስቲያን ሆናችሁ እንዴት ስለ አክሱም ታወራላችሁ? ለምን ስለ ሙስሊም መጮቆን ትናገራላችሁ? ብለው አንፎሎ ማድረግ ዘመቻ ጀመሩባቸው። እነሱ ደግሞ ፈርተው ቪዲዮ ማጥፋት ጀመሩ። አይገርምም? አክሱም ላይ ያሉ ሰዎች በቃ በጣም የሚያስቁ በጣም በቃ ከአይምሯቸው ውስጥ ማሰብ የሌለ በቃ ሰው ራሱ አይመስሉኝም። እኔ አንዱማ ምን አለ፣ ስለ አክሱም ሙስሊሞች ምን ያገባቸዋል አለ። አሩሲ ላይ ሙስሊሞች ካፊሮችን አርደዋል እያለ የተናገረ ነበር። እንደዛ ማለት እኮ እናንተም አሩሲ ላይ ስላለው ጉዳይ ያገባችሁ ማለት ነው። በቃ ሌላ ቦታ ያለ ሙስሊም የበዛበት ቦታ ያሉ ክርስቲያኖች እናንተ አያገባችሁ ብለን እንድንመልስ ነው እያደረጋችሁ ያላችሁት። ይሄ በጣም ወላሂ በጣም የሚያሳፍር ንግግር ነው። አክሱም ላይ በቃ የነሱ አቋም ምን እንደሆነ ተረተናል ብዬ አስባለሁ። ሙስሊም ማህበረሰብ በቃ ሙስሊም እንዲኖር አይፈልጉም፣ ሰላት እንዲሰገድ አይፈልጉም፣ መስጊድ እንዲኖራቸው ሂጃብ እንዲለበስ በፍጹም አይፈልጉም ነው ማለት በፍጹም። ይሄ ማለት ደግሞ የሃይማኖት ጦርነት የሚያስነሳ ነው። ሌላ ቦታ ደግሞ ሙስሊሞች በጣም የሚበዙበት ቦታ አለ፣ ቸርች አለበት፣ እምነቱ እንደፈለገ ክርስቲያኑ የሚያካሂድበት። እዛ ቦታ ላይ እናንተ የሆነ ነገር አድርጉ እያላችሁ ነው ያላችሁት። ሙስሊም ያንን አያደርግም፣ እስልምና ያንን አይፈቅድልንም። እስልምና በሰላም በፍቅር እንድንኖር ነው። ቢቸገር እንኳን ክርስቲያን እንድንረዳ ነው። ከእውነት ጎን እንድንቆም ነው። ሙስሊም ቢያጠፋ ሙስሊምን ይቅርባችሁ ተዉ ብለን እንድናስቆም ነው የሚያዘን። ከሀቅ ጎን እንድንቆም ነው የሚያደርገን እና ይሄ ነገር በጣም ሊታሰብበት ይገባል። በጣም ሊስተካከል የሚገባ ጉዳይ ነው። አክሱም ላይ ያለው ሙሉ ክርስቲያን ማለት ይቻላል ከቤተ ክርስቲያን ጋር አታገናኙ ይላል። ከዛን ተመልሶ ደግሞ መጥቶ አያገባችሁም ስለ አክሱም ሙስሊሞች፣ እኛ መካ ላይ እንደማያገባን ሁሉ ይላል። እነሱ ኢትዮጵያ ውስጥ እየኖሩ ማለት ወላይ በጣም ያሳፍራል። ኡስታዞቻችን በዚህ ጉዳይ ላይ በተደጋጋሚ ብዙ አይነት ነገር እያሉ ይገኛሉ። አክሱም አካባቢ ያላችሁ ወንድሞች፣ እህቶች፣ እናቶች፣ አባቶቻችን አብሽሮ ዓለም ከናንተ ጋር ነው። አገርም መጠበቅ ስላለብን በሰላማዊ ብቻና ብቻ ነው። ሰላማዊ እንቅስቃሴ ደግሞ የኢትዮጵያ ሙስሊም ታሪክ ሰርተዋል። አንድ አውቶቢስ ሳይሰብር ትላንት አልሰማም ያለ መንግስት እንኳን አላህ ሰምቶን ዋጋውን አግኝቶ ተገናኝተዋል። አሁን ደግሞ ይሰማናል ቢዝኒላህ፣ አላህም ይሰማናል። መንግስትም ሳያውቅ ኖሮ አይደለም። ነገር ግን ያው ከሺ ጦረኛ አንድ ወረኛ ነውና ትንሾች ብዙ ከተማን ብዙ የሀገርን ኢሜጅ ሊያበላሹ ይችላሉና አክሱም ላይ ላላችሁ ይህን ፕሮግራም ለምትከታተሉ ወንድምናቶቻችሁ ወላሂ የምንረሳበት አንጀትም የለንም። በፍጹም እናንተን አንረሳም። ልስገድ ስላላችሁ እናንተን አንረሳም። እንኳን እናንተ ወንጀል ሰርቶ እስር ቤት የገባ ሰው እኮ ይዘየራል። በቃ ተመለስ፣ ወደ ጌታ ተመለስ፣ ተጸጸት። ስትፈታ ካሁን በኋላ ይህን ነገር ላልሰራ ብለህ ቃል ገብተህ ውጣ። እስር ቤት በወንጀሉ እንኳን የገባ ሰው እንዳታዩት አልተባለም። ለወንጀለኛ እንደውም እዘኑለት ነው ያሉት ነብዩ አለይሂ ሰላቱ ወሰላም። ኢንሻአላህ ቁል ሙቱ ቢገይዚኩም፣ በቁጭታችሁ ትሞታላችሁ እንጂ እንደፈለጋችሁት ወላሂ አትሆንም። እናንተም ላይም ደግሞ ግፉን እያደረሰባችሁ ያለውን አካል ስሙንም ፎቶውንም ያዙ፣ በህግ መጠየቁ አይቀርም። አክሱም አካባቢ ያላችሁ ህሊናችሁ ንጹህ የሆነ የሌላ እምነትም ተከታይ ማንነታቸውን በደንብ ወቁ። ለአገሩ የሚያስብ ሰው ወላሂ ሃይማኖት ይሾ ያነሳም በፍጹም። ሰላት ባይሰግድ አንድ ሙስሊም ወደ ጌታው ባይዞር እንኳን ሃይማኖቱ እንዲነካ ይፈልጋል። አንድ ክርስቲያን የፈለገ ጠንካራ ይሁን በክርስትናው ሃይማኖቱ እንዲነካበት አይፈልግም። ስለዚህ እናንተን የረሳ የለም፣ የሁላችንም ጉዳይ ነው። ምክንያቱም የዚህ አይነት ጉዳይ በተወሰነ ጊዜ ውስጥ እንጂ የሚነሳው አይነሳም። ልክ አንድ የሚገርምኝ የቁርአን ያለ አቡ ጀህል ነብዩን አለይሂ ሰላቱ ወሰለም
ሰላት ይከለክላቸው ነበርና ምን የሚል የቁርአን ያወረደ አራአይተ الذي ينهى አየው እንዲያ የሚከለክለው አብደን ኢዛ ሰላ ባሪያይ በሚሰግድ ጊዜ አለ። ሹፍ በየዘመኑ አቡ ጀህሎች አሉ። በየዘመኑ አለ የሚለው ይሄው አየናቸው። እያንዳንዱ የመታችሁንም እናቴን የመታው አባቴን የመታው እያንዳንዱ መረጃችሁን ያዙ። ሲደመር አልহামዱሊላህ አላህን አመስግኑ። ዳንሰኛ ብትሆኑ ዘፈን አፍቃሪ ብትሆኑ ድራፍት ቤት አምሽታችሁ ብትገቡ ማንም አይነካችሁም ነበር። አላህን አመስግኑ። አክሱም ላይ ያላችሁ አላህን አመስግኑ። ይሄ አላህ ከሰጣችሁ አንድ ስጦታ ነው። ጌታዬን በማመስገኔ ለጌታዬ በማጎብደዴ ለጌታዬ በመስገዴ ነው ሁሉ የመጣብኝ። አልহামዱሊላህ በሉ። ራሱን ያረከሰ ሰው በሰላም እየተንቀሳቀሰ ስለሆነ እዛ አላህን በደንብ አመስግኑ። አብሽሩ። ከአቅማችሁ በላይ ተከስቷል። አብሽሩ። አላህ ቆሞ ያልሰገደ ሰው እኮ የማይችል ሰው ቁጭ ብሎ እንዲሰግድ ተፈቅዶልናል። ቁጭ ብሎ የማይችል ሰው ተደግፎ ይሰግዳል። ተደግፎም ካመመው ባይኑ እያጠቃቀሰ ይሰግዳል። አብሽሩ። መሬትንም ጧራ አድርጎልናል። ቢኢዝኒላህ መስጊድ እንደሚሰራ ምንም ጥርጥር የለንም። መብታችሁ እንደሚከበር ምንም ጥርጥር የለንም። ያንን ሳናይ እንዳትገለን ብለን ነው አላህ ምን ለምነው። ይሄን ትልቅ እድል ሳታሳየን ጌታዬ እንዳትገለን ነው የምንለው። ለዚህ ደግሞ ሁላችንም ኢንሻአላህ ኃይልም ያለው ብልሃትም ያለው ጉልበትም ያለው አላህ ብቻ ነው። ይሄ ያስቸገራችሁ የመታችሁ የከለከላችሁ እኮ ይሄኔ ተኝቷል። ለምን? ደካማ ነው። ወይኔ ሽንት ቤት ነው እኮ ደካማ ነው። ያ ደካማ የተባለው ነው እንግዲህ የዚህ አይነት ሙሲባ የሚሰራ ያለው። አልহামዱሊላህ ለዓለም ስጋት ሆኖ ያቅም። በተለይ ኢትዮጵያ ሙስሊም ታሪካዊ ሙስሊም ነው። በዘመናችን አልহামዱሊላህ ረብል ዓለሚን ትልቅ ታሪክ የሰራ ነው የኢትዮጵያ ሙስሊም። መብቱን ያስከበረው አገሩን ጠብቆ ነው። መብቱን ያስከበረው የአገሩን ንብረት ጠብቆ ነው። ትልቅ ታሪክ አስተምሯል። ከ2003 እስከ 2009 ባደረገው እንቅስቃሴ ትልቅ ነገር አስተምሯል። አልহামዱሊላህ የኢትዮጵያ ሙስሊም የሚለክፈው መንግስት እንጂ መንግስትን ለክፎ አያውቅም። ህግን ጥሶም አያውቅም። ለምን? ለመንግስት ተብሎ አይደለም። ሃይማኖቱ አይፈቅድም። አሽረፈል ኸልቅ ከማን ጋር ኖረው እንዳሳዩን ነግረውናል። ከማን ጋር ኖረው እንዳሳዩን ያለንም ሞዴል እሳቸው ናቸው። ስለዚህ እቺ የቅዱስ ሀገር ናት ምናምን የሚለው ተረት ተረት ይቆማል፣ አይቀርም። እሱ ይሄ ተረት ተረት ነው። ለጌታ ያጎበደደ ሰው ነው ጥሩ ሰው ማለት፣ ንጹህ ሰው ማለት። የሰው ላብ የማይበላ ነው። ስለዚህ ሁላችንም አላህ Subhanahu Wa Ta'ala በሰጠን አቅም በየትኛው ሚዲያ አንዳንዴ ምንድነው አክሱም አክሱም የምትሉት እና ጠጅ ቤት እንበል እና ስለ ዘፈን እናውራ። አንድ እናታችን በደል ከደረሰባት ስለሷ እናወራለን። አንድ እናት እንግዲህ አላህ ነስሩን ያምጣላቸው፣ ዱዓ አድርጉላቸው ነው ማለት ነው። ሌላ ምንም አይደለም። ከነሱ ፍትህ መጠየቅ በጣም ትክክል ያልሆነና ቂልነትም ነው። ከአክሱም ህዝብ ፍትህ መጠየቅ አይቻልም። ፍትህ የምናገኘው ከአላህና ያው ከሰበቡ ነው እና አላህ Subhanahu Wa Ta'ala ፍትህን ያምጣላቸው ላለው እንግዲህ በዚህ ጉዳይ ላይ እናንተም በደንብ ሐሳባችሁን ብትሰጡበት ምን እንደሚሻለም የምታስቡት ነገር ካለ ብትነግሩን ደስ ይለኛል። ወደ ጋዛ እንሄዳለን። ጋዛ ላይ የጅምላ ሰርግ ተመልክተናል። አብረን እናየዋለን። አላሁ አክበር። እነዚህን ህዝቦች አለማድነቅ ወላሂ ንፉግነት ነው። ቪዲዮ እንደወርድ በደም ሼር፣ ኮፒ ሊንክ፣ ሪፖስት በማድረግ ለሁሉም አዳርሱት። የጋዛ ፋለስጤን ህዝቦች ታሪክ እየሰሩ ነው። ከዛ በፊት ትዳርን መመስረት ፈልጋችሁ የኒካህ ልብስ ላሳሰባችሁ እኛ ሪና ብራይዳልስ አለንላችሁ። እነዚህን የሚያማምሩ የኒካህ ልብሶችና ለሙሽሪት ሪንታል ድሬስ፣ ሜካፕ፣
ሂና፣ ሜሽ እንዲሁም ዲኮር በሪና ብራይዳል በተመጣጣኝ ዋጋ ያገኛሉ። በእነኚህ ያማሩ የኒካህ ልብሶቻችን በመሞሸር የማይረሳ ትውስታውን ያስቀምጡ። እነኚህ ጀግኖች የጋዛ የፋለስጣይን ህዝቦች ምንም እንኳን በጦርነት እያለቁ ቢሆንም እነሱ ግን ጥንካሬያቸውን ለዓለም እያሳዩ ይገኛሉ። በአንድ ቀን ይህ ሁሉ ሙሽራ የምታዩት በአንድ ቀን የተሞሸሩ ሲሆኑ አንዳንዶቻቸው አካለ ስንኩል ናቸው። ነገር ግን በአማረ ሁኔታ አላህ እንዲሞሸሩ አድርጓቸዋል። አላህ የሞቱትንም በጀነት የሚሞሸሩ ያርጋቸው፣ ያሉትንም ያጽናቸው፣ ያጠንክራቸው። ሁላችንም ዱዓ እያደረግንላቸው ማሻአላህ ማለታችንን እንዳንረሳ። እንግዲህ ማሻአላህ ነው። ያው ጋዛ ላይ በጦርነት ምክንያት ሰዎች እያገቡ አይደለም፣ ቢዝነስም የለም፣ ምግብም የለም። ያው ከሐራም ለመጠበቅ ብለው በጅምላ አንድ ላይ ያው ወጪው ይቀንሳል እያገቡ ነው ያሉት። ማሻአላህ መብሩክ እንበላቸው። እንዴት ያምራሉ። አላህ ነስራችሁን ሰላማችሁን አቦ አላህ ያብዛልን። እንደዚህ ደስታችሁን አላህ ያሳየን። ላለኝ እዚህ ሀገር ላይ ሰላም ሆኖ ምንድነው ማታገቡበት ምክንያት? ወንዶች ሴቶች ምክንያታችሁ ምንድነው? እስቲ ምክንያታችሁን ኮሜንት ላይ አስቀምጡ። እኛንም አላህ ይዘውጀን እያልኩኝ አሁን ላይ እንግዲህ ወደ ውጪ መረጃዎች እወስዳችኋለሁ ማለት ነው። ከውጪ ምን አዳዲስ ነገሮች አሉ አንድ ላይ ባጭሩ ሙሉ መረጃውን ተመልክተን እንመጣለን። በእስራኤል ሰፋሪዎች የተገደለው የሁለት ጨቅላ አባት የሆነው ኦዳሄ የተባለው ሰው መነጋገሪያ ሆኗል። መነጋገሪያ የሆነው ደግሞ የቀብር ስነ ስርዓቱ ላይ እንደምትመለከቱት እዚህ ጋር ያለው የሱ የሞት አስከሬኑ ነው። እነዚህ ሁለቱ ደግሞ ቀመርና አያን የተባሉ ጨቅላ ህፃናቱ እንደዚህ ነበረ እንዲሰናበቷቸው ያደረጉት ማለት ነው። እንግዲህ ይህ አባት እነዚህ ሁለት በጣም ጨቅላ የሆኑ መንትያ ልጆቹን ነው እንግዲህ እንደምትመለከቱት በእስራኤል ሰፋሪያን የተገደለው። ኦዳሄ ማለት እንግዲህ እንደምትመለከቱት ነው። ሁለት ልጆቹን እንኳን ሳይጠግባቸው በቅጡ ነው እንደዚህ በእስራኤል ሰፋሪያን የተሞተው። አሁን ላይ የፓለስቲን የጤና ሚኒስቴር እንዳሳወቀው ከሆነ በግሩፕ እየመጡ የእስራኤል ሰፋሪያን በፊሊስጤማውያን ላይ የሚያደርጉት ጥቃት ማለት ነው ልክ እንደ ኦዳሄ አይነቱን እረኞች በግ የሚጠብቁ ሰዎችን እንግዲህ እየገደሉ አሁን ላይ ባለው መረጃ በአንድ ወር ብቻ ወደ 16 የሚጠጉ ፊሊስጤማውያንን ገድለዋል። ዩናይትድ ኔሽን እንዳሳወቀው ከሆነ ደግሞ ማለት ነው ከኦክቶበር 2023 ጀምሮ እነዚህ የእስራኤል ሰፋሪያን ማለት ነው በዌስት ባንክ በራማላህ አካባቢ እየመጡ እንግዲህ በሚያደርጉት ጥቃት ወደ 1000 ፊሊስጤማውያን መሞታቸውን አሳውቋል። ከሰሞኑ ደግሞ ይህ መንታ ጨቅላ ልጆቹን ትቶ የሄደው ኦዳሄ የተባለው ሰው ግን አሟሟቱ ብዙዎችን እያሳዘነ ይገኛል ማለት ነው። እስኪ እናንተ በኮሜንት ለፊሊስጤማውያን ዱዓ አድርጉላቸው። ለተመሳሳይ መረጃ ደግሞ የፕላስ ምልክቷን መጫናችሁን አትርሱ። ዜና ትናንትና ዶናልድ ትራምፕ ከሞት ተርፌያለሁ ቢሉ ማለት ነው። አሁን ላይ ግን መግለጫዎችን ማውጣታቸውን ቀጥለዋል። እንግዲህ አሁን ላይ ይዘውት እንደወጡት መግለጫ ከሆነ ማለት ነው ኢራን የኒውክሌር ቦምብ የምትታጠቅ ከሆነ እስራኤል በደቂቃዎች ውስጥ ትጠፋለች ሲሉ እንግዲህ አንድ መግለጫ አውጥተዋል። እንዲሁም ደግሞ ኢራን ሁልጊዜ እንደሚሉት የዓለም ስጋት ነች ያሉም ይገኛሉ። እንግዲህ በተጨማሪም ኢራን የኒውክሌር ቦምብ የምትታጠቅ ከሆነ ዓለም አደጋ ላይ ትወድቃለች ሲሉ ገልጸዋል። እንዲሁም ደግሞ ፕሬዚዳንቱ አክለው የቀደሙት የዩኤስ አስተዳደር ማለት ነው የኢራን የኒውክሌር ምኞት ለማቆም ቀደም ብለው እርምጃ መውሰድ እንደነበረባቸው ሲሉ እንግዲህ አያይዘውም ገልጸዋል። ነገር ግን አሁን ላይ እንደምናየው የጦርነቱ አካሄድ ከሆነ ማለት ነው አሜሪካ እውነትም የኢራን የኒውክሌር ቦምብ መታጠቅ አሳስቧት ነው ወይስ ደግሞ ነዳጇን ፈልጋ ነው? የትኛው ይመስላችኋል? እኔ ግን አዲስ መረጃ መልሳለሁ። መልካም ምሽት። መደራደሪያ ነጥቦች ነው ደግሞ መደራደሪያ ፖይንቶችን አቅርባለች ኢራን ማለት ነው በፓኪስታን በኩል ለአሜሪካ። እነዚህ ነጥቦች ሜንሊ ሊጠቀሱ የሚችሉ 3 ነጥቦች አሉ። የመጀመሪያው የሆነው ምንም አይነት ጥቃት ከዚህ በኋላ እርስ በርስ እንደማይሰነዛዘሩ ጋራንቲ ወር ደግሞ ዋስትና ነው። ኢራንና አሜሪካ ብቻ ሳይሆን አካባቢ የሚገኙ የገልፍ ካንትሪስ ወር ደግሞ ጠቅላላ የአረብ ሀገራት ላይ የሚደረሱ ጥቃቶችና ኢራን ማታረስም እኔም ላይ አታረሱብኝ የሚል ዋስትና ትፈልጋለች። ሁለተኛው ደግሞ የስትሬት ኦፍ ሆርሙዝ ይከፈታል፣ ግን የሚከፈተው እነዚህ ቅድመ ሁኔታዎች ታሳኩ ነው ማለት የተለያዩ ቅድመ ሁኔታዎችን አስቀምጣለች። ከነዚህ ቅድመ ሁኔታዎች መካከል አንደኛው የኔቫል ብሎኬዱን ማንሳት ነው። ከዚህም በተጨማሪ ደግሞ የዋር ኮምፐንሴሽን ነው ደግሞ ለጦርነቱ የደረሰባትን ውድመት ኪሳራ ካሳ መከፈል ነው። ከዚህም በተጨማሪ ሙሉ በሙሉ ቁጥጥሩን የሆርሙዝ ሰርጥ ሙሉ በሙሉ ቁጥጥሩን በእጇ እንድታስገባና እያንዳንዱ መርከብ ሲያልፍ ለኢራን ክፍያ እየከፈለ እንዲያልፍ። ሌላኛው ደግሞ በኒውክሌር ጉዳዮች ላይ መጀመሪያ ወደ ጦርነቱ ያስገባቸው የኒውክሌር ጦር መሳሪያው ደግሞ የኒውክሌር ማብራራት ጉዳይ ላይ እርስ በርስ የምንነጋገረው ንግግርና እርስ በርስ የምናደርገው ድርድር ይቆይ፣ አሁን አንደራደርም፣ ወደፊት ይደረግ የሚል ነው። ጠንካራ ተደራዳሪዎች እንደሆኑ አሳይተዋል። ኢራኖች የራሳቸው ነጥብ የማይከበራቸው ከሆነ ምንም አይነት ድርድር ውስጥ እንደማይገቡ ከዚህ በፊት አስመልክተውናል። ጦርነቱ ላይ በከፍተኛ ሁኔታ አፐር ሃንድ ደግሞ ጦርነቱ ላይ በከፍተኛ ሁኔታ የበላይነት ይዛ የነበረችው አሜሪካ ብትሆንም ድርድሩ ጉዳይ ላይ ሲመጣ ግን በአሁኑ ሰዓት ላይ የበላይነቷን ኢራን የተቀበለቻት ያለ ይመስላል። እነዚህን ፖይንቶችና እነዚህን የመደራደሪያ ነጥቦች ላይ አሜሪካ የምትስማማ ከሆነ ተኩስ አቁም ስምምነት ሳይሆን ሙሉ በሙሉ የጦርነቱ ማብቂያ ይሆናል ማለት ነው። ነገር ግን ባሳለፉት ቀናት ውስጥ አንኢማጂነብል ደግሞ በማይታመን ሁኔታ ከፍተኛ የሆነ የሚሊተሪ ትራንስፖርት ደግሞ የሚሊተሪ ካርጎ እንቅስቃሴ ሲካሄድ ነበር። የአሜሪካ ሚሊተሪ ከአውሮፓና እንደዚሁም ከአሜሪካ የመጡ የተለያዩ ጦር መሳሪያዎች እና የተለያዩ የሚሊተሪ ካርጎ ፕሌኖች በሚድል ኢስት እና በመካከለኛው ምስራቅ እያረፉ ነው የሚገኙት። የተለያዩ አየር መቃወሚያዎቻቸውን እንደዚሁም ደግሞ የጥቃት ኬፓቢሊቲያቸውን መልሶ ሪስቶር ለማድረግ ነው እየተባለ ይገኛል። ድርድሩ አሜሪካ አቅሟን ሪስቶክ እንድታደርግና አቅሟን መልሳ ለመገንባት እንዲያመቻት የወሰደችው ጊዜ ነው ወይስ ደግሞ የምር መደራደር ፈልጋ ነው? የእናንተ ሀሳብ እንደሆነ ኮሜንት ላይ አስቀምጡልኝ።
ማሊ ውስጥ በዚህ 2 ቀን ውስጥ በጣም ዊርድ የሆነ ነገር ሀፕን እያደረገ ነው ያለው። እዚህ ጋር የምታዩት ሰውዬ ማለት ነው አሲም ጎይታ ይባላል። የማሊ መሪ ነው። የኢብራሂም ትራውሬ ጀለስ ነው። ሁለቱም በመፈንቅለ መንግስት ነው ወደ ስልጣን የመጡት። ከቅዳሜ ጀምሮ በጣም ዊርድ ነገር ሀፕን እያደረገ ነው ማሊ ውስጥ በምን በሁለት ቡድኖች ምክንያት። አንደኛው ማን ነው? JIN የሚባለው ኦር ጀማዓት ንስረት እስላም ወልሙስሊሚን የሚባል የአልቃይዳ አፊሊየት ነው የተባለ ቡድን እና ሁለተኛው ደግሞ FLA የሚባል ቡድን ነው። FLA የጠዋሪ ፒፕል ሊበሬሽን ፍሮንት ነው። ጠዋሪዎች ማለት ጎሳዎች ናቸው። ልክ እንደ ኩርዶች ጎሳዎች ናቸው። አገር የላቸውም። አገር ለመመስረት ልክ እንደ ኩርዶች እንደሚሯሯጡት እነዚህ የሚሯሯጡ ናቸው። በአሁኑ ሰዓት ማሊ ውስጥ ሰም ፓርት ኦፍ አልጄሪያ ሰም ፓርት ኦፍ ሊቢያ ተበተነው ያሉ ናቸው እና እነዚህ ሁለት ቡድኖች ማሊ ውስጥ ኢንዲፔንደንትሊ ነበር ኦፕሬት የሚያደርጉት። JINM ሆነ FLA ኢንዲፔንደንትሊ ነበር ኦፕሬት ያደርጉ የነበረው። ቅዳሜ ላይ ግን ባልተጠበቀ መልኩ ቲም አፕ አድርገው ኮኦርዲኔትድ የሆነ አታክ በማድረግ በጣም ፋስተስት ስዊፒንግ ኦፕሬሽን ያደረጉት በጣም በፍጥነት የማሊ ዋና ከተማ ባማኮ ውስጥ ያለ ሚሊተሪ ቤዝ ሁሉ አልቀራቸውም። በጣም ብዙ ቦታዎችን እያወደሙ እየተቆጣጠሩ ነው ያሉት። የማሊ አርሚ ደግሞ ሪትሪት እያደረገ ነው፣ እየሸሸ ነው ያለው። ባልጠበቀው መልኩ ነው ኮኦርዲኔትድ የሆነ አታክ እየገጠመው ያለው። ያ ብቻ ሳይሆን ደግሞ ዋን ኦፍ ዘ ሴፈስት ፕሌስ ኢን ማሊ፣ በማሊ ውስጥ በጣም ዘ ሴፈስት ፕሌስ የሚባለውን ቦታ ገብተው የዚህን ሰውዬ የዚህን የአሲም ጎይታ የሚባለውን የማሊን መሪ ቀኝ እጅና ይህ ሰውዬ መፈንቅለ መንግስት ሲያደርግ ከጎኑ ነበር የተባለ የማሊን የዲፌንስ ሚኒስትር የሆነው ጀነራል ሰይዶ ካሜራ የሚባለው ሰውዬ ቤቱ ድረስ ሂደው ገለውታል። የማሊ መንግስት የ2 ቀን የሀዘን አውጇል የማሊ መንግስት በዚህ ምክንያት እና ያ ሰውዬ ዲፌንስ ሚኒስትሩ ሁሉ አልቀረላቸውም። በጣም ፈጣን በሆነ ኦፕሬሽን ከባባድ ቦታዎችን እየተቆጣጠሩ ነው ያሉት እና ምናልባት አሁን እየተፈራ ያለው በዚህ የሚቀጥል ከሆነ ኢን ዘ ካሚንግ ዴይስ አሲም ጎይታ ራሱ ስልጣኑን ጥሎ ሊሸሽ ይችላል። ምክንያቱም በጣም ከአቅም በላይ በሆነ መልኩ ባልታሰበ መልኩ ኮኦርዲኔት አድርገው ነው በጣም ሰፊ ቦታዎችን እየተቆጣጠሩ ያሉት። ኢቭን ዋና ከተማ ባማኮ ውስጥ ያሉ ሚሊተሪ ቤዞች ሁሉ አልቀሯቸውም። ለማንኛውም JIN የሚባለው ቡድን ኦር ጀማዓት ንስረት እስላም ወልሙስሊሚን የሚባለው ቡድን ከ6-5 ወር በፊት ነው ራሱ በሰራላችሁ ቪዲዮ ላይ የማሊን ዋና ከተማ ባማኮን ከቦ ምንም አይነት ቦቴ የነዳጅ ቦቴ እንዳያልፍ በማድረግ ባማኮን ሲያስጨንቅ እንደነበረ ታውቃለህ፣ ነግሬያችሁ ነበር። ማሊ ላንድ ሎክድ ነች፣ ወደብ የላትም። ነዳጅ ከጎረቤት ሀገራቶች በቦቴ ተጭኖ ነው የሚመጣውና ባማኮን ዋና ከተማዋን በመክበብ ምንም አይነት ቦቴ እንዳይገባ በማድረግ ወር ገባለሁ ያለውን ደግሞ አታክ በማድረግ በቃ ሁርሙዝ ኢራኖች ሁሉ ከሱ አይተው ነው መሰለኝ እናንተ ሁርሙዝን የዘጉት። በቃ ሁርሙዝ እንደተዘጋው ሁሉ ሁርሙዝ እንደምታውቁት ነዳጅ የሚጭን መርከብ እንዳያልፍ ካለፈም ኢራን አታክ ታደርጋለች። ልክ እንደዚህ ከ6 ወር በፊት JINM ወደ ባማኮ ወደ ማሊ ዋና ከተማ ነዳጅ የሚጭን ቦቴ እንዳያልፍ አልፋለሁ የሚሉን ደግሞ አታክ ሲያደርጉ ነበር። በዚህ ምክንያት ባማኮ ውስጥ በጣም ከፍተኛ የሆነ የኢኮኖሚ ችግር የነዳጅ እጥረት ከተፈጠረ ቆይቷል። ህዝቡ ጋር በዚህ የተቸገረ ባለበት ሰዓት ደግሞ ኮኦርዲኔትድ በሆነ ወይ ይህ አታክ መፈጠሩ ግን ለማሊ መሪ ለዚህ ለአሲም ጎይታ ለሚባለው ሰውዬ በጣም አደገኛ ነው። የቀኝ እጁ የሆነውና ሰፖርት ያደርገው የነበረው ዲፌንስ ሚኒስትሩ ደግሞ መገደሉም በማሊ ሰራዊት መካከል መፈረካከስና አለመተማመን የሚፈጠር ከሆነ ጀለስ መፈንቅለ መንግስት ላይቀርላት ይችላል። ኦር በእነዚህ ቡድኖች ጥቃት ሊሸሽም ይችላል ተብሎ እየተሰጋ ነው ያለው ሰው አይገስ ዊል። ዛሬ ቪዲዮ ይሄን መሰል ነበር። ሳይድ ነበርኩ። ቪዲዮ ላይክ፣ ቻናል ሰብስክራይብ አድርጉ። ቪዲዮ መተላሻ ሼር አድርጉ። አላህ ቢጀን ተገናኘን። ወሰላሙ አለይኩም።